የወዴት ጉዲት ሰው ቤት ገብታ ሰራተኛ ሆነች። በጣም በሚያሳዝን ነገር እያገኘችውም የድሮ የወዴት ጓደኛ ዘመር ነች ወይስ ጓደኛ ወይስ እህቷ ነች የምታስብል ሰራተኛ አግኝታለች። ከዚህም በፊት ባለምዬና እንደዚሁም ደግሞ በፀሐይ ላይ የሰራችው ግፍ በሯን እያንኳካ ወደ የወዲት ጉዲት ሄዷል ማለት ነው። እንደዚሁም ወይዘሮ ወርቄ ልጇ አስቻሉ ለምን ፀሐይን ወደድኳት አፈቀርኳት ብለክ ልታገባ ነው ብላ ጨርቋን ጥራ ለመሄድ ምንም አልቀራትም። ይብን ፌንቷን ራሱ እስከምትለቅ ድረስ ደርሳለች። ሰላም ሰላም ብያለሁ ውድ የተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? አለሁ እግዚአብሔር ይመስገን እኔ በጣም ደህና ነኝ። ለቤት አዲስ ሆናችሁ ላይክ እና ሼር እያደረጋችሁ እንድታበረታቱኝ በአክብሮት እጠይቃችኋለሁ። የእናት ክፍል ድራማን ክፍል 53ን ይዤላችሁ ከች ብያለሁ ማለት ነው። ምንድን ነው የተፈጠረው ሲባል እንግዲህ የወዲት ጉዲት እንግዲህ በአሁን ሰዓት በፖሊስ እየተፈላጊ በመሆኗ የተነሳ ቀጥታ ምንድን ነው ያደረገችው አማራጭ ወንድሟ ያቀረበላት አማራጭ ሰራተኛ እንድትሆንና ጊዜዋን ሰዓቷን በፖሊስ የምትፈልገውን ላለመታሰር ሰራተኛ ሆና በሰው ቤት እንድትሰራ አስደርጓት ይገኛል ማለት ነው። እንግዲህ ወይዘሮ ወርቄም እንግዲህ የተፈጠረው ነገር ወይዘሮ ወርቅነሽ ወርቄ ልጇ እንግዲህ በጣም በሚያሳዝን ነገር ደስ በሚል ነገር ከእንትና ጋራ ላይፉን እና ፍቅሩን ሁሉን ነገር ለወይዘሮ ወርቄ ነግሯታል ማለት ነው። ፀሐይን እንደሚወዳትና እንደሚያፈቅራት ከእሷ ጋር ብቻ መኖር እንደሚፈልግ ሌላ ሰው እንደማያገባ ወደደችም አመነችም አላመነችም መቀበል እንዳለባት ይነግራታል ማለት ነው። ወይዘሮ ወርቄ በፍጹም ይሄ እውነት አይደለም፣ ይሄ ህልም መሆን አለበት እንጂ በፍጹም የኔ ልጅ ይሄንን ነገር አያደርግም ብላ ስትከራከር ትገኛለች ማለት ነው። በፍጹም ይሄ ሊሆን አይችልም። እንዴት እኔ የወይዘሮ ወርቄ ልጅ እንዴት ሰራተኛትን ነይ ሂጂ ነይ ሚጭ እያልኳት እንደዛ እህሌን እንደ ወፍጮ የምትፈጭ ልጅ እንዴት ታገባታለክ እያለ ትገኛለች ማለት ነው። አስቻሉ ደግሞ ለኔ ወርቄ እሷ ነች ፀሐይ ናት እያለ እሷ ምንም ነገር የለኝም፣ በጣም ነው የሚወዳት፣ በጣም ነው የማፈቅራት፣ ስለዛን ወደድሽም አመንሽም አላመንሽም ተቀበይ ብሎ ይላታል ማለት ነው። በፍጹም እኔ ልቀበል አልችልም፣ ይሄ ነገር መቼም ሊሆን አይችልም። እንዴት እሷን ራሱ ባንስ እንኳን ይብን እንዴት እምቢያትም እንዴት ዝም ብለሽ ትቀበያለሽ እሱ ይሄን ሀሳብ ሲያቀርብልሽ ትላታለች ማለት ነው። እንግዲህ በጣም ሁሉ ነገር ወሳኝ የሆነ ነገር እንግዲህ አስቻሉ ነግሯታል ማለት ነው። በፍጹም እኔ ከሷ ሌላ ማንንም ሰው አላገባም፣ በጣም ነው የምወዳት፣ በጣም ነው የማፈቅራት፣ ራስሽን አሳምረሽ መቀበል አለብሽ ብሎ ይላታል ማለት ነው። እንግዲህ ከዛም በኋላ ምንድነው የተፈጠረው? ቤተሰቦቼ እሺ ካላት በኋላ እንግዲህ ወይዘሮ ወርቄ ፈንትን የነቀለችው ማለት ነው። ፌንት ነቀለች በጣም በሚያሳዝን ነገር። እንግዲህ ወይዘሮ ወርቄን ያልኩት ካልሆነ እንግዲህ እኔ የፈለግኩት ትዳር ካላስክ ብላ ራሷን እንግዲህ ያዙ ይልቀቁኝ በማለት ውስጥ እንግዲህ ራሷን ፌንት ውስጥ ትለቃለች ማለት ነው። እንግዲህ ከዛም በኋላ እሱ ከእሷ ጋር እንደዛ በሆነበት ሰዓት ማን ትደውለታለች? የወዲት ጉዲት ደግሞ የደወለችላት ምን መሆን እንዳለባት፣ ምክንያቱም በጣም ችግር ውስጥ እንዳለች እና ፖሊሶች እንደሚፈልጉት ይነግሯታል ማለት ትነግረዋለች ማለት ነው። እሱም አስቻሉ እንግዲህ ያው ለእህቱ ትልቅ ቦታ አለው፣ ምንም ክፉም ሆነችን ደግም መጣል ስለማይፈልግ ምንድን ያደረገው እሺ በቃ ያለሽበት ቦታ እመጣለሁ፣ ያው ያልኩሽን ነገር ማድረግ አለብሽ ብሎ ይላታል ማለት ነው። ከዛን የወዲት ጉዲት ምን ነበረ ስትለው ያው እንዳልኩ ሰራተኝነት መገባት አለብሽ፣ በአሁን ሰዓት ማረፍና ማለፍ የምትችው በስራ አንቻስ ሰሪ ሆነሽ በሰው ቤት ስትቀመጭ ብቻ ነው፣ አለበለዛ ግን እስር ቤት ትገቢያለሽ ብሎ ይላታል ማለት ነው። የወዲት ጉዲም ያላት ምርጫ ቀጥታ ወዴት ነው ሄደችው? ወደ እንትን ነው ሄደችው ማለት ነው። እሺ ብላ ተስማምታ እስር ቤት ከምገባ ሰው ቤት ብሰራ ይሻለኛል ብላ እሱን ተከትሎ እንግዲህ ወደ አሰሪ ቦታ ሄዳሉ ማለት ነው። ከዛም በኋላ ከሄዱ በኋላ ያገኟት ሴትዮ እንግዲህ በፊት የቀደመችው የወዲት ጉዲት ክፋት ልብ ያላት ሴትዮ ጋር ነው የደረሱት ማለት ነው። እንደ አጋጣሚ ሆኖ
በጣም ክፉና መጥፎ ሴት ነው ያጋጠመቻት ማለት ነው። ገና ቤት ውስጥ ሲገባ አንቺ አመዳም ስትል እንዴ ይሄ ምንድነው? በራሴ እንዴ ወይዘሮ ወርቅነሽ ወይስ የወዲት ጉዲት ነች ይሄን ስራ ሲሳደቡ የነበረው የሚለውን ነገር ሳስበው እኔ በራሴ በጣም ነው የገረመኝ ማለት ነው። እና አንቺ ዱቄታም አመዳም እያለቻት ነው እንደውም ስታናገራት የምታናገራት ማለት ነው። እና ስለዛን ሰራተኛ እየላችሁ መጣው ብሎ ይነግራል ማለት ነው። አስቻለው ሲነግራት እናንተ ምናችሁም ሰራተኛ አትመስሉም፣ ፊታችሁ ራሱ የሌባ ፊት ነው የሚመስለው ምናምን ትለዋለች ማለት ነው። አረ እንደዛ አይደለም ሰራተኛ ስለጠይቅሽ ደላላውን ወደዚህ የመራን ብሎ ይላታል ማለት ነው። ከዛም በኋላ እንግዲህ ምንድነው ገና የወዲት ጉዲት እያወሩ እያሉ ቀደም ቀደም አትበይ አንቺ እኮ ሰራተኛ ነሽ፣ ቀድሞ ማውራቱ እኔ አልወድም በህይወቴ። ስለዛ ነገሮችን ሁላ ሳወራ ሲናገር በዝምተኝነት ማረፍን ወቂ ትላታለች ማለት ነው። እንግዲህ በዛን ሰዓት የወዲት ጉዲት የምትደረገው የምትጥረው ነገር ግራ ገብቷት ማለት ነው። ስልችት ነበር ያላት ማለት ነው። ከዛም በኋላ እንግዲህ ከቤት ውስጥ ያለውን ነገር ይሄን ነገር ካወቀ ቀጥታ ወደ መጣችበት ቦታ አልፈልግም ብላ ትወጣለች ማለት ነው። አስቻለው ምንድነው ሀሳብሽ አንቺ ልጅ? ምንድነው መታሰር ከፈለግሽ ችግር የለውም ታሰሪ፣ አለበለዚያ ግን እስር ቤት ትማቅቂያታለሽ ወድረሽም ጠላሽም፣ ይሄንን ነገር ማወቅ አለብሽ ብሎ ማስጠንቀቂያ አሁንም ደግሞ ይነግራታል ማለት ነው። ከዛን እንግዲህ ደግማ አሁንም ይቅርታ ብላ ትጠይቃለች ማለት ነው። ይቅርታ ብላ ጠይቃ ከቤት ውስጥ ትወጣለች ማለት ነው። ጭራሽ ነው ውጭ ሳይሆን ከቤት ውስጥ ውጭ ትወጣለች ነው። ከዛም በኋላ እንግዲህ ቀጥታ ወደ ሄደችው ወደ ነበረች ቦታ ፋሻ ቦታ ነበረ። ከዛም በኋላ እንትና ይመጣል ማለት ነው። ማን ነበረ ስሙ? ባለቤቷ እና ከዛም በኋላ ባለቤቷ እሱ ከመጣ በኋላ ምን ሆነሽ ነው የመጣሽው ሲላት በጣም ሴትዮዋ መጥፎና በጣም ተሳዳቢና ተራጋሚ እንደሆነች ተነግረዋለች ማለት ነው። ላስቻለው እንዴት አትችይም? በፊት ፀሐይን ምን እያልሽ ስትናገሪ ነበረ? አለምዬን ምን ስትያት ነበረ? እንዴት ነው ተመልሰሽ በጣም በሚያሳዝን ነገር ሰራተኛ ግንበሽ የምትናደጂው? እኛ እኮ እና ልክ ልኳን ነበር የነገረቻት ማለት ነው። ከዛም በኋላ እንግዲህ የወዲት ጉዲት ያለችው አማራጭ በጣም ጉዳ ፈልቶ ምንድን ያላት እንግዲህ እሱ ቀጥታ ሄደሽ ይቅርታ ጠይቂ፣ ይቅርታ ሄደሽ ጠይቂ ይሻልሻል፣ አለበለዚያ ግን ኃይለኛ ችግር ውስጥ ነሻለሽ እናቴም ነው ያላት ማለት ነው። ከዛም በኋላ እንግዲህ ወደ ሰው ወዳ ወደ ሄደች እና እናስለቅቃታለን ብሎ ይሏታል ማለት ነው። ከዛም በኋላ እንግዲህ እግሯን ጉልበቷን ስማ እንግዲህ የወዲት ጉዲት አሰሪ ምንድን ያለችው እኔ ደስ የሚል ነገር አንድ ነገር አለ ስትላት ምንድነው ደስ የሚልሽ ስላት እኔ የወዲት ጉዲት ናት እና ቤተሰቦች ለማንኛውም ቀጣዩ ቪዲዮ እስከምንገናኝ ደስ ይበላችሁ።